እናት አባቴን ተንበርክኬ ይቅርታ ጠይቄ እኔም ሰርጌንም እና ካባቸውን ላለብስ ነበር። እዛ ላይ ነበር ደረጃሽም አሜን የተባረኩን አጋጣሚ ስጥኝ። አሜን ገብርኤል ይጠብቅልኝ። አሜን ኪዳነ ምሕረት ይጠብቅልኝ። አሜን ችግሮች ሲመጡ ማስታውሰው ሁሌ አባቴ እና እወድሃለሁ ማልቀስ አልፈልግም። አጋጣሚዋ ጋር ደግሞ ተደስታ ለወገን ምትጠቅል የተባረከ ምትወልድ ያርግልኝ። ጠቃሚ 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 ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። የዛሬ ባለ ታሪካችን የምትገኘው ከሀገር ውጪ ነው፣ በስደት ግን ምን ገጠማት? ለቤተሰቦቼ የምታደርሱልኝ ጥብቅ ሚስጥር አለ አለችን። ምንድነው የሆነው? ምንድነው የተፈጠረው? የሚለውን ደግሞ በቆይታችን እንድትከታተሉት እጋብዛችኋለሁ። እኔ አለምሰገድ ታደሰ ነኝ። በዮሃ ሚዲያ የሚቀርብ ጉዳይ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር እንድትገናኙ ያደርጓችኋል። አብራችሁን ቆዩ። በኮሪደር ልማቷ እያሸበረቀች ባለችው በለቡ መብራት በ65395 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ ዳያስፖራ ቁጥር 1ን ጨርሰን ዳያስፖራ ቁጥር 2ን እየሸጥን መሆኑ ይታወቃል። ሆኖም በውድ ደንበኞቻችን ጥያቄ መሰረት ግንባታቸው 50% በደረሱ ብሎኮቻችን ላይ ለጥቂት ደንበኞች በካሬ ከ78000 ብር ጀምሮ በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር ለተከታታይ 5 ቀናት እየሸጥን እንገኛለን። ፈጥነው ይመዝገቡና ከጥቂቶቹ አንዱ ይሁኑ። ለመመዝገብ ከታች ያለው ስልክ ይጠቀሙ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እንዴት ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን ሰላም ነኝ። እንዴት ናችሁ? ሰላም ናችሁ ወይ? እኛ ደህና ነን። ሁሉ ሰላም ነው? እግዚአብሔር ይመስገን። እንግዲህ ተከታታያችሁ ነኝ። አሁን ደግሞ እንግዳውን ያቀርብያለሁ። አመሰግናለሁ። እሺ፣ በጣም እናመሰግናለን። እንግዲህ ምናልባት ለተመልካቾች ግልጽ ለማድረግ ባለፈው አንድ ፕሮግራም ሰርተን ነበረ። ያን ፕሮግራም እየሰራን አንቺን ማግኘት ፈልገን ነበረ። ምክንያቱም የጉዳዩ ዋነኛ ባለቤት አንቺ ስለሆንሽ አንቺንም ቤተሰቦችንም አንድ ላይ ለማውራት ነበረ ፕሮግራም ይዘን የነበረው። ሆኖም አልተሳካልንም። ያው የኔትወርኩም አንቺ የነበርሽበት ሁኔታም መገጣጠም አልቻለም እና ከቤተሰቦች ጋር ግን አንቺ ባቀረብሽው ሀሳብ መሰረት ከነሱ ጋር ቆይታ አድርጌ ነበረ። ይሄን ቆይታችንን በጣም ደስ የሚል በጣም ግሩም የነበረ ቆይታችንን ከአንቺ ቆይታ በኋላ ከአንቺ ጋር ከማደርገው ኢንተርቪው በኋላ ለተመልካቾች እንደምናደርስ በዚህ አጋጣሚ ልነግራችሁ ፈልጋለሁ። ከዛሬ ባለታሪክ እንግዳዬ ጋር የማደርገው ቆይታ ከሷ በፊት ግን ከቤተሰቦቿ ጋር ቆይታ ነበረኝና ያ ቆይታ ምን ይመስላል የሚለውን ከሷ ከባለ ታሪካችን ታሪክ በኋላ ወደ እናንተ የምናደርስ ነው የሚሆነው ማለት ነው። የተከበራችሁ ተመልካቾቻችን ዛሬ እንግዲህ በቀጥታ ቆይታችን የሚሆነው ከሀገር ወጣ እንላለን ማለት ነው። በዛ መሰረት ዛሬ ተረኛ ባለ ታሪክ አለችን። ምንድነው ታሪኳ፣ ምንድነው ያሳለፈችው የሚለውን ደግሞ በቆይታችን እንድትከታተሉ እጋብዛችኋለሁ። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። እስኪ በትውቅ እንጀምር። ራስሽን ለተመልካቾች አስተዋውቂልኝ፣ ስምሽን ንገሪን። እሺ እንግዲህ ያው ቤቴ ደማወቀ እባላለሁ። ቅጥል ስም አለኝ ቤተሰብ የሚጠራኝ ግን ያው በቤቴ ደማወቀ። በቅጽል ስምሽ ልጥራሽ? እሺ፣ ማን ነው ቅጽል ስምሽ? አይ ቤቴ ደማወቀ ነው። ያው ቤተሰብ ውስጥ ነው የሚጠሩኝ። አባቴ የሚለኝ አሳስቶ ነው የሚለኝ፣ እናቴ የምትለኝ ላቅ ያለም። እሺ፣ እንዴት ነሽ? ሁሉ ሰላም ነው? እግዚአብሔር ይመስገን ሰላም ነኝ። እናመሰግናለን በጣም ታሪክሽን ልታጋሪን ስለፈቀድሽ በተመልካቾች ስም አመሰግንሻለሁ። የት ሀገር ነው ያለሽው? እኔ ያለው አሁን ዱባይ ነኝ። እሺ እንግዲህ ቤተሰቦችሽ ቅድም እንደነገርኩሽ ከነሱ ጋር አንድ ላይ በጋራ ነበር ይህን ቆይታ ልናደርግ የነበረው። ሆኖም የዛለት በተፈጠሩ ነገሮች ሳንገናኝ ስለቀረን ከነሱ ጋር ያደረግነውን ኢንተርቪው አቆይተናል ማለት ነው። ካንቺ በኋላ ለተመልካቾች እናደርሰዋለን።
በነገራችን ላይ አደራም ጭምር ነው። አሁን አንቺ ያልሰማሽው አባትሽ ያሉኝ እንደው ይሄንንም ብትላት ያሉኝ ነገርም ጭምር አለ ነገራችን ላይ። ለማንኛውም እሱም በቆይታችን ማነሳው ነው የሚሆነው። ግን እስኪ ስለ ልጅነትሽ ንገሪኝ፣ ስለ አስተዳደግሽ፣ ያኔ ልጅነትሽ እንዴት ነበረ? ያቺ ጠንካራዋ ከአባቷ ጋር ትሄድ የነበረችዋ ቤቲ እስኪ ንገሪኝ ስለሷ። መጀመሪያ በጣም ይቅርታ የዛን ቀን በተፈጠረው ነገር። ያው ስራ ነበረኝ፣ ድግስ ነበር። እንደ እህቴ የምወዳት አለች አዚኒ እና ተድራ ነበር በሰዓቱ። ያው ቀንም መቀየር ስለማይቻል ብቻ ነው እንጂ አጣብቤ ነበር። ግን እግዚአብሔር ፈቀደና እግዚአብሔር የፈቀደው ሁሉም ስለሚሆን አልሆነም። ስለዚህ አጋጣሚ ሁላችሁም ይቅርታ ጠይቃለሁ መጀመሪያ በተፈጠረው ነገር ማለት ነው። ስለኔ ታሪክ ላወራ አልነበረም። ያው ቤተሰብ አመጣጣቸው ምን እንደሆነ አይገባኝም። እኔም ነግሬያቸዋለሁ ግን አልተረዱኝም። እኔ ስለኔው ታሪክ ባላወራው ደስ ነው የሚለኝ። ለምን ያው ሌላ ጊዜ ብዙ ጊዜ ስለሚፈጅ ወይም ደግሞ ለነሱ ምስጋና ብቻ ስለመጣ ነው። በነገራችን ላይ አልተረዱትም ስትይ እንደው እዚህ ላይ ግልጽ ለማድረግ እንደውም ያው መቼም ሁሉም ወላጅ ለልጁ የሚመኘው ነገር አለ አይደለ? እሷ ለኛ ብዙ ለፋች፣ ብዙ ነገር አደረገች እና አሁን ደግሞ እንደው ለራሷ የምትኖርበት ጊዜ መቼ ነው እያሉ ነበርና ሽማግሌ የተላከ ነበር የመሰላቸው። ለዛውም እኔ ሽማግሌው ልምሰላቸው እርግጠኛ አይደለሁም፣ ወይም ደግሞ ሽማግሌ ላኪው ባል ልምሰላቸው አላውቅም። ፋዘር እዚህ ጋር በጣም እንትን እያሉ ነበር። ምንድነው ንገሩን አይነት ነገር እያሉ ነበር። እኛ እንደውም ቆርጠኑን ወደ በኋላ ካንቺ በኋላ ሲያዩት ተመልካቾችም ያን ይረዱታል ብዬ አስባለሁና ሽማግሌ የላክሽ በቃ ነው የመሰላቸው የመጀመሪያ እንትናቸው። እኔ እንደተረዳኋቸው አልተረዱኝም። አዎ ያ እንደዚህ ታረጋለች ብሎ አያስቡም። እኔ ለነሱ ብሞት ምንም አይመስለኝም። ስደት 10 ዓመቴ ነው፣ ግን 10 ቀን የቆየው ያለ አይሰማኝም። በቃ የወጣውበት አላማ ላይ አላማዬ ግብ ደርሷል። ስደት ብዙ ጊዜ ያው በጥሩ ነገር አይነሳም። አላማ ካያስክ ግን አላማ ይሳካል። ጠንካራ እናትና ብርቱ እናት አለች። 12 ወልዳለች፣ 12 ተንበርከካለች፣ 12 ሞታ ተነስታለች። እናቴ ማለት ከወለደችን በኋላ ከአንድ ሰዓት በኋላ ይወስዳታል። ከዛ መልሶ ነው የሚዘራላት። እኔ መጨረሻውን እህቴን ስትወልዳት ብቻ ነው በደንብ ያወቅኩ የእናቴን ህመም የተረዳሁት። አዛ መጠየቅ ነው። ስለ እናቴ ጠይቃታለሁ። እናቴ ደግሞ እያንዳንዷ ጓደኛዬ ሁሉ ነገር ናት እና እያንዳንዷን ነገር እንትን እያለች ያሳደገችኝ ማለት ነው የነገረች። አባቴ ደግሞ ጀግና አባት ነው ያለኝ። አንድ ቀን ሳይርበን፣ አንድ ቀን ሳይጠማን በገበሬ በሰራተኛ በሁሉም እና ብርቱና በቃ እንቅልፍ ሌሊትም የለውም እየሰራ ነው ያሳደገን ጠንካራ አባትና ጠንካራ እናት አለኝ። ደስ ነው የሚሉት በጣም በነገራችን እና ጠንካራ እናት ስላለኝ ነው። በቃ የገበሬ ልጅ ብሆንም እንደዛ አድርገው አላሳደጉኝም። በቃ ቀልጬ ነው ያደግኩት እና እንደዛ ነው። ስራ ትሰሪ ነበር፣ ስራ ትወጂ ነበር። ምክንያቱም እንደው የተወሰነውን እናንሳው፣ ያው መንደርደሪያም ስለሚሆነን ያንቺ ታሪክ ያንቺ መነሻ ነው። ምክንያቱም ይሄን ፕሮግራም እንድንሰራ ያደረገንና እንደውም አንድ ወንድምሽ እዚህ ጋር ቁጭ ብሎ ያለኝ ነገር ምንድን ነበረ? እኔ ያው አባታችን ትምህርት ቤት እንዳልሄድ ሲከለክለኝ አሁን ዳርስ ምናምን ከብት እንድጠብቅ እንትን ሲለኝ እሷ ናት ቤቲ ናት እየጠበቀች እኔ ትምህርት ቤት እንደሄድ ያደረገችኝ የሚል ነገር ብሎኝ ነበር። እና እንደው ይሄ ማሰቡ ከዛን ጊዜ ጀምሮ ነው የጀመረሽ? ገና ስወለድ ጀምሮ ነው የምታይ። እናቴ ስምንት ላይ በቃ አንቺ ምን ማላስቸገርሽም፣ ያው ማንም ሰው ነው ያሳደገኝ ያው በጣም እና ገና 5 ዓመት አልሞላኝም ወደ ከብቶች እረኝነት ሲሄድ ያው ግን ወፍራም ነበርኩ፣ እንደዚህ ቁመታም ነበርኩና ያው ወንድሜ ትምህርት በቃ ፍላጎት አለው ለሊት 11 ሰዓት ነው የሚወጣ። ያውም የገባ ወደሱ ከገባ ብዙ ስትሪ ስለሆነ ግን ጫፉን አባቴ አልገዛለትም ነበር። ደፍተር የበጎቹን እንትን ገዝቶ ሰርቶ ነው ቆዳ እሱን እንትናቸውን ብሎ ሰርቶ 2 ብር ሽጦ ሄዶ ከገዛ በኋላ ካጎቴ ልጅ ቤት አስቀመጠው ደፍተሩ እና እንደዛ ያለው። ከዛ እና እንዲማር በጣም እጥር ነበር። እሱ ከቀረ ስራ ትምህርት ከቀረ እኔ አልጠብቅም በፍጹም ምንም ጊዜ እንትሚል አልጠብቅም ነው የምላቸው። እሱ ሲሄድ ግን ከብቱን አንድ ላይ አድርጌ አግጬ እጠብቃለሁ።
እና ያው እንደዛ ነው። እሺ በጣም ነው ደስ የሚሉት በነገራችን ላይ ቤተሰቦች ወይኔ በስማም እንዴት እንደሚያምሩ አባትና እናትሽ በጣም በጣም ነው ደስ የሚሉት። በዚህ አጋጣሚ ይሄን ልነግርሽ ፈልጋለሁ። እንግዲህ ሁሉም ሰው መነሻ አለው መቼም ይሄን ፕሮግራምም እንደው ቤተሰቦቼን ማመስገን ፈልጋለሁ። እነሱ የሚሉት እሷ ያደረገችልን ነገር ከኛ ከቁጥጥራችን ከቃላችንም ከምንም በላይ ነው የሚሉት። አንቺ ደግሞ ቤተሰቦቻችን በተለይ ቤተሰቦች እናትና አባቴ ለኛ እዚህ መድረስ ዋጋ ከፍለዋል፣ ብዙ ነገር አድርገዋል። ስለዚህ እንደው በምን ላመስግናቸው ብለሽ ነው እንግዲህ እንደው ካባም ቢሆን ላልበሳቸው ብለሽ ወደዚህ ሐሳብ የመጣሽውና ግን 10 ዓመት ቀላል አይደለም መቼም በሰው ሀገር በስደት 10 ዓመት ቆይተሻል። እናውቀዋለን መቼም አይደለ በሰው ሀገር ያለን መከራ ያለን ስቃይ ሁላችንም እናውቀዋለን። እና ቅድም አንድ ነገር አልሽ፣ ዓላማ ካለው ሰው ያንን ዓላማውን ለማሳካት መጣርና መልፋት ከጀመረ ነገሮችን ሊያሳካ ይችላል በስደትም ቢሆን የሚል ነገር አንስተሽ ነበርና እንደው ምን አነሳስቶሽ ነው ግን ወደ ስደት የወጣሽው? ይሄን መስማት ፈልጋለሁ። ምክንያቱም መነሻ ይኖራል ሰው አሁን እዛ ነገሮች ከተስተካከሉ በኋላ መቼም ያው የአብዛኛው ኢትዮጵያዊ ኑሮ ነው ትኖሩ የነበረው እዚህ በቤተሰብ ደረጃና ከዛ ወደ ስደት መውጣትን ምን አነሳሳሽ? ምን አሳሰበሽ? እስኪ ንገሪኝ። ያው እንግዲህ ይቅርታ በዚህ አጋጣሚ የአባት ልጆች አሉኝና 12 ነን ስል ቅር እንዳይላችሁ ወንድሞች ወዳቸዋለሁ። በአባቴ በኩል አሉ እህት ወንድም አሉ። በዚህ አጋጣሚ ያነሳሳይ በልጅነቴ ነው። አረብ ሀገር ሳይሆን አባቴን ብር ሰርቄ ንግድ ውስጥ ገባ። ንግድ አለ 11 12 በቃ የማይደፈር ነገር ነው። በዛን ሰዓት አባታችን በጣም ልጆቹን ቆንጥጦ ያሳደገ አባት ነው። ግን እኛ ሳንበላ አባቴ አይበላ እናቴ አትበላ። በቃ ሳንበላ ሳንጠግብ ምን ሳንል ሳንተኛ አባታችን አይተኛ። በቃ ማለት ይለያሉ። እኔ የሁሉ እናት አባት ይለያሉ ይባላል። የኔ አባት እናት ግን የከፈሉት ዋጋ ማንም ሰው የከፈለ መስለኝ እንደኔ እንደ ራሴን እንግዲህ እንደ ራሴ ወክዬ ነው የምናገር። 12 ግፋ ቢል 12 ዓመት እንደዚህ 4ኛ ክፍል እያለሁ ያው በልጅነቴ ነው ትምህርት የገባው ያስገቡኝ። ያው እኔ ገባለሁ ነው ምን ሄዳለሁ ትምህርት ውላለሁ መጣለሁ እንደዛ እናቴን አግዛለሁ። ግን አባቴን ብር ሰርቄ ወደድኩ ገቢ 500 ብር በቃ ያውም ተሸክሜ ለመምጣት ነው የሄድኩት። ሲሄድ አባቴ በቃ ተደፈርኳል። ይቺ ልጅ ነገ ይዛው የምትመጣው ጉድ ሌላ ነው ብሎ በጣም አባቴ በቃ ገቢያም ቀረ። ከገቢያ ከቀረ በኋላ እዛ በኋላ ምን ሆነ ተፈጠረ መሰለህ? እኔ ሄጄው እየመጣሁ 50 ብር ብቻ ነሳው 50 ብር ብቻ 450 ብር መልሼ እየመጣሁ ፈራሁ። ከሄድኩ በኋላ አጎቴ ልጆች ጋር ነው የሄድኩ። አጎቴ ልጆች ነጋዴ ናቸው። በ50 ብር ተልባ ይዤ መጣሁ ማለት ያው እጠር አድርጌ ነው የምናገር ያው እንዳይረዝም ማለት ነው። ከዛ በኋላ ያው ስመጣ አባቴ በር ላይ ቁጭ ብሏል። እንደሚመታ ያወቅኩ እኔ አልተገኘውም። ብሩን 450 ብር እና የገዛሁትን እህል ላጎቴ ልጅ ላኩለት ማለት ነው። እኔ ወደ ኋላ ቀረው ተምጣሪኝ በቃ መገረፍ አለባት ተብዬ ማለት ነው። እኔ ዱላ ከሚመጡኝ በቃ ፈሳ አይገኝም ብን ነው እና በጣም እፈራለሁ ዱላ እና ያው በታቱ አባቴ ተቆጣኝ። አባቴ አልገባውም ከቤት በጓሮ ዙሬ ከወንድሜ ቤት ገባው አደርኩ። በበነገቴው እሁድ ስለነበር ቤተክርስቲያን ሊሄድ ለባብሰው ሲወጣ ይቅርታ በቃ አይደገመኝም ይቅርታ ጠየቁ ተንበርክኬ ማለት ነው። ሁለተኛ እንዳታረጊ ብሎ ይቅርታውን ተቀበለኝ። ምክንያቱም ቤተክርስቲያን ስለሚሄድ አይመታኝም ብዬ ስላሰብኩ ከዛ ይቅርታን ተቀበለኝ። በቃ ያው እንደማንኛውም እኔ እሁድ ቀን ልዩ ናት። ቤቴን አጠዳለሁ፣ ሳር ነሰንሳለሁ፣ ቡና ፈላለሁ። ሲመጡ ማዶና ማዶ ነው ቤቱ። እንደዛ አድርጌ ተጠበቅኳቸው። እሁድ ዋልና አመሸን። ከዛ ሁለተኛ በቃ ተመከርኩ። አንቺ ስታድጊ ሌላ ነገር ነው የምታረጊ። አንድ ዲቃላ ብታመት ለአንቺ አንድ ጥይት ለእኔ አንድ ጥይት። አንቺ ገና እንደዚህ ለምን ትሆኛለሽ? ገና ልጅ ነሽ አለኝ። እሺ አልኩት። ግን ያው እሺ ልበለው እንጂ ውስጤ ያው የመስራት ፍላጎት እንዳለኝ ስለማውቅ ሰኞ ጠዋት ሄድኩ ካጎቴ ልጆች ጋር ላቀና ያችን የሸመትኳት ሳቀና 100 ብር ሸጥኩ። 50 ብር መነሻ 50 ብር ነው። አታ ለአባቴ ስኳር ስለሚወድ አባቴ ኪሎ ስኳር ለአባቴ፣ ለእናቴ ኪሎ ቡና፣ ለኔ ጫማ እና የቡና ማፍያ ትንሽ ምጣድ አልነበራትም ለእናቴ እሱን ገዝቼ 50 ብርና 20 ብር ምናምን መልሼ ይዤ መጣሁ። አዛ አባቴ መረቀ ያልኩት ስለው አላመነም። ብሬን ስጪኝ ያለኝ
ሰጠሁት። እውነት አትርፈሽ ነው አለኝ። አሳስቶ ነው የሚለኝ። እውነት አትርፈሽ ነው አሳስቶኝ? አዋስ አትርፌ ነው መረቀኝ። ያንን 50 ብርና 450 ብር ጨምሮ አንድ አህያ አድርጎ ነግጅ ልጅ ብሎ ሰጠኝ። በቃ መነሻ እሱ የሚገርም አውላ በቃ ወጣሁ ነጋዴ ሆንኩኝ ማለት ነው። ከዛ ነጋዴ ሆንኩኝ፣ እሰራለሁ እንደ ማንኛውም ሰው እሰራለሁ። ምን ያህል አመት ነገድሽ? ስንት አመት ነገድሽ? 4ኛ ክፍል እስከ 10ኛ ክፍል። ረጅም ነው። 6 አመት 18 ወረዲ ወደ 18 አመት እንደሞላኝ ነው ስደት የመጣው። በቃ ማለት በቃ እሰራለሁ፣ ትምህርት ላይም እማራለሁ፣ ግን አልወድቅም። ደረጃ ሊዝም ጎበዝ ተማሪ ናቸው ወንድሞች፣ ደረጃ ያዥ ናቸው። እህቴ ታናሽ እህቴ ደረጃ ያዥ ናት። እኔ ግን መሀል ላይ በቃ እንትን አልኩ። ግን እኔ ምንድነው የምለው እኔ ውጭ ነው የምሄድ ነው የምላቸው ሁሌም እንደዛ እላለሁ። ከዛ ተማሪ አግቢ በቃ ባል በቃ በየጊዜው ነው በቃ መከራ ነበር። በቃ ድብድብ ባል ከመጣ 2 ቀን ስራ ላልሰራ እችላለሁ። ያው እንደማንኛውም የገጠር ትዳር ትይዛለች ነው እንጂ እንደዚህ ወጣ ትሄዳለች ያለ ሰው የለም። ያው ከስራ አንጣር ቤተሰብ የሚያይ ከስራ አንጣር ከምትታዘዘው አንጣር ከምን አንጣር ከዛ አንጣር እንደዛ ነው። እምቢ ስትይ ቤተሰቦችሽ ምንም አይሉም? ያ ሁሉ እንግዲህ ሰው መጥቶ ጥያቄ ሲያቀርብ ብን እየጠፋለሁ ነው የምላቸው። ሄዳለሁ አዲስ አበባ ሄዳለሁ እላቸዋለሁ። ያ ሄዳለሁ አዲስ አበባ ነው እላቸው። በቃ እናንተ ትፈልጉኝም ካልፈልጋችሁ አዲስ አበባ። ከዛ ከፍ እያልኩ ስመጣ እየነገርኩ ስመጣ ያው መሀል ላይ አባቴ አንደኛውን እህቴን በ9 አመት አንደኛውን እህቴን በ7 አመት እኔ በላይ ትልቅ ስለነበሩ ስለዳረ ስላስቸገሩት በጣም ዳር ለመያዝ በጣም ስለተንገበገበ በጣም አባቴ ዋጋ ስለከፈለ ልጆቼ ራሳቸውን ሲችሉ ነው ራሳቸው ያግቡ ብሎ አዛባ ላይ ተው እና ከኔ በላይ 2 እህት አሉኝ። እነሱ በልጅነት ስላገቡ እኔ ብቻ ነኝ ከ4 ወንድ ማለት እኔ ያለው እኔ ብቻ ነኝ በቃ ቤት ውስጥ የነበርኩ። እኔ ቤታችን ውስጥ ነውና እንደዛ ነው። ይሄ ንግድ ስራው ጥሩ እየሰራሽ እየተንቀሳቀስሽ ከነበረ እንግዲህ ስደትን ምን አመጣው? ከስደት እንግዲህ ወደ ስደት የመጣውበት አላማ ያው ፈተና ተፈተንኩ። ግን በእናቴ በኩል ስደት መጥተው ለእናታቸው የሆነ ነገር ሲያሮጋ ያለው ምናምን ነገር እና አረብ ሀገር መሄድና መለወጥ እንዳለብኝ ራሴ ሁሌ ራሴ እንትን እላለሁ። በቃ ራሴ ጋር ነው ማንም ጋር አይደለም። ስራ እየሰራው እየነገድኩም ያው ወንድሜም ሲማር እንሰጣለሁ። ችግር የለብኝም እኔ በቃ ለብስበታለሁ እንጂ ይሄን ብር ለእንትን ብዬ አላስቀምጥም ነበር በሰዓቱና እዛ እንትን ሆነ ማለት ወደ ስደት መጣ። 10ኛ ክፍል ተፈተን ውጤት ያው እኔ አልጠብቅም እኮ ግን የዛን ቀን ለምን እንዳስለቀሰ አላውቅም። ውጤቱ ቱ መጣልኝና በገንዘብ የመማር ትምህርት መጣ ማለት። ከዛ በገንዘብ ሳለቅስ አለቀሰች ተብሎ አባቴ ሰማ። ከተማ ነው እኔ እህቴ ጋር ነው ያለው እና ሲሰማ በቃ ሌሊቱን የመጣ አባቴና ወንድሜ የመጀመሪያ እናት የአባቴ ልጅ መጡ ማለት እንዴ ልጅ እኔ እኮ በሬውን ሽጬ አስተምርሻለሁ ለምንድን ነው የምታለቅሽ? በቃ አንቺ እኮ ጠንካራ ሴት ነሽ ለምን ታለቅሻለሽ? ምናምን ብሎ አባቴ ሞራል ሆነ። በቃ በሬውን ሽጬ አስተምርሻለሁ ሲለኝ በቃ በሬውን ሽጦ ከሰጠኝ አረብ ሀገር ሄድበታለሁ ብዬ እኔ ወሰንኩ። አልማርም አልኩት። ለምን ሲለኝ በቃ መውጣት ፈልጋለሁ ስለው ነው ተማሪ አይደል ምንም በቃ ፍላጎት የላቸው። በቃ እኔ ግን ፍላጎቴ በቃ አረብ ሀገር ሄጄ መለወጥ 60 ሺህ ብር ብቻ ይዤ ለመምጣት ነበር ወደ አረብ ሀገር የመጣ። ከዛ አዲስ አበባ ገባው በቃ አዲስ አበባ እንደማን በቃ አልቅሳ እናቴ ምናምን በቃ ያው የምመለስ አይመስላቸውም። በጣም ዋጋ ከፍላለች ይብን በቃ በጣም እናቴ ዋጋ ከፍላለች እና ከዛ በኋላ ተመልሼ አዲስ አበባ መጣው። እንደማንኛውም ሰው አጎቴ ልጅ ቤት አረፍ ያው ስራ መግባት አለብኝ አልኩት። ለ3 ወር ቢሆን ስራ መግባት አለብኝ አዲስ አበባ አልኩኝ። አዲስ አበባ ስገባ ደግሞ በ5 ቀን 5 አመት ሰርቻለሁ ብዬ ገባኝ። 5 አመት ሰርቻለሁ ብዬ አዲስ አበባ ስንት አመት ቆይተሻል? 5 አመት ግን እኮ 5 ቀን ነው የቆየሁት። ምክንያቱም ስራው ብዙ ስለማይከብደኝ ያው ዶሮ ትችያለሽ ነው የተባልኩ አልኩኝ። የፈረንጅ ምግብ ሲሉ ግን ምን አልኩኝ ያው አንዳንዴ ካሳያችሁ ይችላል ግን አንዳንዴ የሰው ስለሚለያይ ያሳይ የሚል ነው። ምን ላይ ሰጠዋት እሺ ብለው ወሰደች። ከ3 ወር በኋላ ደግሞ ያው እረፍት ጠይቄ ትራንስፖርት ማስወጣት ነበር ማስታወቂያ ማስተካከል ነበረብኝ። አበደች የነበርኩባት ሰዓት በቃ ተጂ ማለት አረብ ሀገር እንደሚሄድ ነገርኳት። በቃ ለምን አለች አንቺ መሰለኝ እኮ ሲጀመር አንቺ ቤት የመጣው ለጊዜያዊ ነው እንጂ እናት አባቴ እኮ እንደዚህ ለኔ መሆን አቅቷቸው አይደለም
መለወጥ ስለፈለኩ ነው ስላት አይሆንም አለችኝ። እኔ በቃ ተዛ ላይ በጣም በቃ አዲስ አበባ ነው እንትና አለኝ። በጣም በቃ ያው ሁሉ ባይሆንም አብሻ ቤት መስራት ምን ያህል ዋጋ እንደሚያስከፍል ራሴ በውስጥ የወሰድኩት ማለት ነው። ቀልጭና በቃ ትመለሳለች ነው የሚሉኝ እንጂ ትኖራለች ያለኝ ሰው አልነበረም። እዛ አዲስ አበባ ያው እንደማንም ቢያለችኝ ያው ወጥቼ ግዴታ እዛ እህቶቹ ነባሮች ተቆጧት። እንዴት ልጅ እኮ አቅረሳሻለሽ በቃ እንደፈለገች ትሁን እስከምትል ድረስ ትጠብቅ ምናምን አሉ። እሺ አለን ተስማማን። ልብስ መተኮስ ምናምን የተማርኩ አዲስ አበባ እንግዲህ የአረብ ሀገር ስራ በሙሉ የተማርኩት አዲስ አበባ ነው። 3 ወር ውስጥ ጥዳት ምናምን ያው 3ኛ ፎቅ ነው ታች ላይ ወርዳለሁ እመጣለሁ። በዛን ሰዓት 300 400 200 ነበር። እኔ 800 ነው የተቀጠረው የዛሬ 10 ዓመት እንግዲህ እና እዛ እንደዛ ሲሆን ሄድኩኝ ማለት ነው። ግዴታ ፕላስ ማለት አዲስ አበባ ያስገባውባት የ3 ወር የቆየውባት አርሻታለሁ። በዚህ አጋጣሚ ካየሽው በጣም ውስጥ ይሰማኛል። ለምን አብሻውና እንዴት እንደዚህ ታረጋኛለሽ እንላለሁ ሁሌ ማለት ነው። በኋላ ያው ተስተካከለ ሁሉ ነገር በ15 ቀን አለቀ። በቃ በ15 ቀን አለቀ ፕሮሰሱ። ከዛ መጣው ማለት 60 ሺህ ብር ብቻ ይዤ ለመምጣት ነበር። ከ60 ሺህ ብር ግን ደሞዜ አሁን አዛ በላይ ከዛ በኋላ ከወጣሽ በኋላ አልተመለሽም? አንዴ ኩዌት ሰርቻለሁ። ከኩዌት ነው ወደ ዱባይ የመጣሁት። ኩዌት ሰርቻለሁ 3 ዓመት ምናምን እንደሰራው ያው ኢትዮጵያ ገባሁ። እንትን ያው እንደነገርኩኝ የመጣው አመጣጤ ለእናቴ እንደሄድኩ 6 ወር 7 ወር እንደቆየው ለእናቴ ወርቅ በቃ ለእናቴ መቀየር ነበር መጀመሪያ። እንደዛ ነው ግን ስለሚገባቸው ነው። በ10 ዓመት ውስጥ አንድ ጊዜ ነው የመጣው። አንዴ መጣው እዚህ አሁን የመጨረሻ ነበር። ዘንድሮ ልመጣ ነበር። ያው ዘንድሮ መጨረሻ ብዬ ልመጣ ነበር። ያው ግን እንዳየው ወንድሜ አሁን ምን ዲግሪ አለው ማስተር አለው አስተምሬዋለሁ፣ ዋጋ ከፍዬለታለሁ። የኮምፒውተር ሳይንስ ነው አለው። አሁንም ከነሸቱ ማስተምሬዋለሁ። መምህር ነው፣ ርዕሰ መምህር ነው፣ ብዙ ነገር አለው። ግን ያው ስራ ስላልያዘ ግዴታ ደግሞ ኃላፊነቱ እኔ ጋር ወደቀ ማለት ነው። እና ስራ እስከሚይዝ ድረስ ያው ነው እንጂ እሱ ስራ ከያዘልኝ አንድ ቀን አላለም ብዙ አልቆይም። ግን እሱ ስራ እስከሚይዝ ግዴታ የት ትጥላለህ? ወንድሜ ነው። እንደው እኔ ምናልባት አንድ ጥያቄ ማንሳት ይኖርብኛል ይመስለኛል። እንግዲህ በስካሁኑ ቆይታሽ የፍቅር ግንኙነት ውስጥ ምናምን አልገባሽም? ያ ቤተሰብ ምንም አያውቅም። ምንም ማለት ያው እንደነገርኩ ነው። ስራና ስራ ነው እንዳስከበርኩት ነው። አባቴ ተጠርቶ በእኛ በሴቶች አይጠራም አባቴ። ያው በስሙም ስለሚታወቅ እንፈራዋለን። መፍራት ብቻ ሳይሆን እንደማንኛውም ሰው እንደሚያሳድጉት ቋንጥተው ስላሳደጉን ወደ ፍቅር ለመግባት ከባድ ነው። ይሁን ወንዶቹ ራሱ ጫና አለባቸው። እያንዳንዱ ሴቱ እኛ ብቻ ሳይሆን ወንድሞች ራሱ ዋጋ ከፍለዋል። ማለት ራሳቸው አፍቅረው እንዲያገባል አይደለም ያሳደጉን። በቃ እየመከሩን እየቆነጠጡን ስላሳደጉን በጣም እንደዛ ነው። ወንድምሽም እናትሽም አላኩልሽም ፎቶ እዚህ ያሳለፉትን? ወንድምሽም እናትሽም አባትሽም ሁሉም ያንቺን ማግባት ነው እየጠበቁ ያሉት በዚህ ሰዓት በጉጉት። እና እኔ እንደውም ኧረ ጠይቃታለሁ ችግር የለውም ብያቸዋለሁ። እና እንደው ያሰብሽው ነገር የለም ወይ? ያው ቤተሰብ የሚያውቀው ነበር። እኔም ያው እኔ አልደብቃቸው ጓደኛ ምናምን ግን አሁን ለደስታ ስለሆነ የመጣሁት ደስታዬን አውርቼ ነው ማለፍ የምፈልገው። ምክንያቱም ሰው ነህ፣ ትዳር የእግዚአብሔር ስጦታ ነው። እግዚአብሔር ከፈቀደ ደግሞ የትም ቢሆን የትም ትላለህ። ግን አንዳንዴ እግዚአብሔር ነው የፈቀደው ብለን የገባንበት ደግሞ ዋጋ ያስከፍልሃል። የራሳችን ሃይማኖታችን እንድንክድ አርጎ ነው አንዳንዴ ሰይጣን የሚፈትነን ዋጋ የሚሰጠን። እና ያው እነሱ ጉጉታቸው ምናቸው ድሮ ነው አለኝ እንደዚህ ነው አስረዳቸው ነው። እና ያልነገርኳቸውም ስላለ እኔ ራሴ ህመሙን አልነግራቸውም። በቃ ብቻዬን ነው የምዋጣው። ችግር ምኔን ራሴና ራሴ ነው። ቤተሰብ ማጨናነቅ አልፈልግም። ምክንያቱም እንዲከፋይ ስለማይፈልጉ ወደ ባሻ ነኝ። በዚህ እንደዛ ስለሆነ እንደዚህ በቃ የነሱ ጉጉት ማግባት ምናምን አሁን እድሜ ነው በቃ ማግባት አለብኝ ብዬ ካሰው እግዚአብሔር ከፈቀደ አገባለሁ። ግን አገባለሁ ነው የምላቸው ቤተሰቦች። እንግዲህ ያው
እቆርባለሁ ኖራ እንትን እላለሁ አልመለኩስ ግን ጊዜና ወቅት አለ። ላንቺም ለተመልካቾችም ከነሱ ጋር ያደረኩትን ቆይታ ልጋብዛቸውና አንቺም እዩ ከነሱ ጋር ባለቀ ሰዓት እንግዲህ ከነሱ ጋር የነበረኝ ቆይታ እንዳለቀ ነበረ አንቺን ኦንላይን ማግኘት የቻልኩት የነበረውና ተመልካቾችም ይዩትና ከዛ በኋላ በድጋሚ ካንቺ ጋር እመለሳለሁ ማለት ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁና እንዴት ናችሁ? ሰላም ናችሁ? የኔ አባት ደህና ነን። እንዴት ነው? ክብር ይመስገን እዚህ ያደረሰን ጌታ ተመስገን ተመስገን። በቅድሚያ በጣም እናመሰግናለን በተመልካቾቻችን ስም ከጎንደር በቀጥታ እዚህ ድረስ መጣችሁ በስቱዲዮአችን ታሪኩን ለተመልካቾች እንድናደርስ ፈቃደኛ ሆናችሁ ስለመጣችሁልኝ እኔ በተመልካቾች ስም በቅድሚያ ከልብ አመሰግናችኋለሁ። እሺ መልካም። ማን ልበል እስኪ እንተዋወቅ ማን ልበል? አወቀንየው። እሺ ምሳነሽ ጠጋው እንባላለን። እሺ ሙላት አወቀ ይባላል። የሞላውን ቀን ይስጠን እንጂ። አሜን አሜን አሜን። እንዴት ነው የኔ እናት? እግዚአብሔር ይመስገን። ማን ልበል እርሶን ስሞትን? ምሳነሽ ጠጋው። ምሳነሽ ጠጋው። ዛሬ እንግዲህ የተገናኘ ነው በአንድ ጉዳይ ነው። በእርግጥ እንደምታውቁት በልጃችሁ ጉዳይ ነው የተገናኘ ነው። ለእናንተ ልጅ ናት፣ ለእናንተ ደግሞ እህታችሁ ናት። ያ ጉዳይ ነው ያገናኘንና እንደው ቀጥታ ወደዛ ከመግባቴ በፊት ግን እንደው ትንሽ ነገር ንገሩኝ እስኪ። አሁን ልጃችሁ እየነገረችኝ ነበር ከ55 ዓመት በላይ አብራችሁ ኖራችኋል። የልጅ ልጆች መጥተዋል አይታችሁ። እንዴት ነው እንደው በዚህ አጋጣሚ እንደው ብትመክሩልኝም ደስ ይለኛል። አሁን ለዘመኑ ተጋቢዎች እንግዲህ ገና በተጋቡ በሳምንትም በአመትም እንግዲህ ትዳርን ትተው የሚሄዱ በስተዋል። አሁን መቼም እያየን ነው እየሰማን ነውና እንደው ምንድነው ሚስጥሩ? ምንድነው መማር ያለብን ከናንተ? በዛ በጀምር ደስ ይለኛል። እንደው በትዳር ጸንቶ ለመቆየት እንደው ምን ማድረግ አለብን? ምን እናድርግ? ትዳር ለመሰረትና ትዳርን አጥብቆ ለያዘ ሰው ደግሞ ማን ይገፋዋል? ደርሶ መልስ ነው ማንወድ አለሁሽ መሀል ላይ የለሁሽም ያስጠላል። ትሆናለህ ከተባባለ ሰው ዛሬ ፈቃደኛ በራሱ የሚተዋቀድ ሁነኛና ሁነኛ ተገናኘ ደስ ይለናል። ሳንሞት አየነ ሳንሞት ስናይ ደስ ይለናል። ምን ችግር አለበት? እሷም ቢሆን ደረጅነቷን አሳምራ ነው። ገና ህጣን ሳለሽ ስሞት ሞታ ስድንድና አንዳንድ ችግር ቢያገኘ ማበራ ወድቃ አገር ያቀናሽ ልጅ ናት። እኔ ረስቶ ነበር ትናንትና ወሳሹ ባባ ያ ነገር ትዝ አይልህም አለሽ እና ሁነኛ ተገኘ ሳልሞት ልጄን ደስታ አየሁማ ዝሬ እንደገና ታደስኩ ማለት አለ። ምን አስታወሰችሁት? ምን አስታውሳውት ነው? ዝም ብላችሁ አዲስ አበባ ወንድማችሁ ጋር ልጃችሁ ጋር ተገናኙ ነው ተባለ። አሁን እሱን ስናገኝ ደግሞ ወደዚህ ተባለ። እንግዲህ ግንኙነቱን እንግዲህ የፈለገ ሰው ይግለጥ እንጂ ማምን ነው። እውነት ነው። እሺ አሁን ስለ ልጃችሁ እናውራ። እንግዲህ ዛሬ ስላገናኘችን በዋናነት ስለሷ እናውራና ስለሷ እንግዲህ ከናንተ ውስጥ ማን ነው ታላቅ በደንብ የሚነግረኝ? እሺ እንተዋወቅ። እሺ ሙላት አወቀ ይባላል። ሙላት አወቀ። ስንተኛ ልጅ ነህ ሙላት? እኔ አምስተኛ ልጅ። አምስተኛ ነህ። እንግዲህ ዛሬ ያው እህታችሁ ናት ያገናኘችን በዋናነት። እኛም ጋር ደውላ ቤተሰቦቼን ማግኘት ፈልጋለሁ አለችንና ወደ ጉዳዩ በኋላ እንገባለንና እንደው እንዴት ነበር እስኪ እንደው ልጅነትን አስታውሰኝ እና እሷስ መቼ ነው የሄደችው ከሀገር የወጣችው? እንዴት ነበር ልጅነታችሁ? እንደው የተወሰነ ነገር ንገረኝ እስኪ። ያው እንግዲህ የኛ ልጅነት ዞሮ ምናልባት እኛ ከጎንደር ክፍለ ሀገር ወገራ ወረዳ ትውልዳችን ምናልባት እኛ ከተወለድን ጊዜ ጀምሮ ያው እንግዲህ እናቶችና አባቶቻችን በፍቅር በሰላም ነው ያሳደጉን። እያረሰ
እሷ እየፈጨሽ ያው በባህላዊ መንገድ ማለት ነው አዝላ አርግዛ ነበር እየሰራሽ እየፈጨሽ ያሳደገችን ነበር። እዛን ጊዜ ጀምሮ እኛ ለትምህርት ስንደርስ ያው እኔ ለትምህርት ከደረስኩ ጊዜ ጀምሮ ምናልባት ለማስተማር ፈቃደኛ አልነበርም። እንዳጋጣሚ ቤተሰብ ገጠር ቤተሰብ ነው ተወለድን። ለማስተማር ያን ያህል ፈቃደኛ አልነበሩም። በግ ነበር፣ ከብቱ ነበር፣ ብዙ አዝመራዎች፣ ብዙ ቤቱ ያው እህሉ ጎተራ ምናምን የተሞላ ነው የነበረውና ያ ነው የሚታያቸው እንጂ ማስተማር ብዙ ልምድ አልነበራቸው። ከዛን ጊዜ ጀምሮ ያው እኔ ለትምህርት ስደርስ እዛ አካባቢው ማህበረሰብ ልጆች መማር ይፈልጋሉ። እነሱ ሲማሩ ትምህርት ቤት ሄዳሉ። ያው ርቀት ነው ገጠር ትምህርት ቤት ነው ሄደውና ሲሄዱ እኔ ለመማር እንሂድ ይሉኛል ልጆች። እነሱ ደግሞ ለማስተማር ፈቃደኛ ነበሩ። ያው በጣም ብዙ በግ አለ። ያው በግ ጠብቃለሁ። ጥሩ በጎች ነበሩ። እነዛን ደግሞ በአሪፍ ነበር መንከባከብ ነበር በልጅነት ይሁን ማለት ነው። ያን ጥቅም ለመዱና እኔ ለማስተማር ፈቃደኛ ነበር። እኔ ውስጥ የፍላጎት ነበርና ለመማር ፍላጎት ሲኖረኝ አይቻልም ብለው ከለከሉኝ። ወደ ትምህርት ቤት ሩጫ አስጀምር ፈቃደኛ አልነበሩም ለማስተማር ቤተሰብ። እዛ በጎች ዝም ብለው ነው ያሉ። ፋዘር ዶ ይጠብቃል ማለት ነው፣ ያው አባቴ ማለት ነው። ይውላል። እኔ ተመልሼ ስመጣ በርቀት ነው የምታየው። እንደገና እሱ ጥሏቸው ሄዳል ወደ ቤቱ። እኔ ከበጎች ቆይ ና ቶሎ አልኩህ እንጂ እና ቶሎ አሉት። ለደበድብ ነው ጦመን ውያለሁ። እርሶን አስጠብቆ እሱ ሄዷል። ና ቶሎ አለ ባባ ላይ ሞን ካልኩት ና ቤት ክንከድ ና እንጂ ዛሬ ተቀበለ ያልኩት ልደበድብ ነው ብሎ ወዲያ ተቀመጠ። ከዛ ወዲያ እኔ ተነስቼ ቤቴን ከርኩ። ደግሞ ቤቴን ከጄ ደግሞ በበነገታው ደግሞ ማታ አግብቶ በዛው አምሽቶ ስተኛ መጥቶ በልቶ ሌት ደግሞ ጠፋ። ሩጬ መልሰዋለሁ ስለ እንደውም ሩጦ ሄዶ ተመትቷል ድንጋይ። ከዛ የተነሳ እንደምትጠብቅ ታያለህ። ለበቋን ያዘሽናማ ያንበግ ወዲና ወዲያ ያመሰሽው ወዲና ወዲያ ያመሰሽው አንቺ ነሽ ወዲና ወዲያ ያመሰሽው ተው ይተማርን ያለው ሁለት ቀን ባያት ደህና። ከዛ ወደማማ ልጥቅ ብላ እሱ ገላውን ሰዶ ተማረ። እኔ በከብት ወዳጅ ነኝ። እንደዚህ መኪና አይደል ከብቱ ወዲና ወዲ ምን ወደው ትንሿ ስትደርስ ደግሞ ትንሿ ስትጠብቅ ደግሞ እሷ ወደ ትምህርት ገባሽ። ትምህርቷን ተተምራ ደግሞ ወደዚህ ደረጃ ደረሰሽ፣ ተሸጋገረሽ። እድሏ ያማረ ነው፣ ጠባዋ ያማረ ነው። በአንድ ችግር አንድ ቦታ ቤት ለቅቄ በረሃ ላይ ቤት ብሰራ አብራ ቁጭ ብላ ሁለት ጠመንጃ ይዤ ልጄን ትልቁን ይዤ እሷ እዛ አብራ እያበሰለች እያበላሽ በኋላ ጊዜ ባለቤቱ መጥቶ አፍርስ ብሎ ያን ቤት ቢዘይ ያለቀሸሽውን ልብስ ያሳጥባል። አይ አባቴ ያልታደርከው ብላ ያን ሁላ ጉዳይታ ደግሞ ዛሬስ የበለጠ ሲሳይ መጣ። የግፍ ልጅ ውጣ የተባለው ነገር ደግሞ አዲስ አበባ ናየዋለሁ ብዬ ደግሞ ለዚህ ሀገር እመጣለሁ ብዬ ደግሞ እንዲህ ዓለም ያለሁ ብዬ ሲያር ዓለሙን ያሳያት እንጂ አልመጡም። እርሶ ከዛን አዲስ አበባ የመጀመሪያው ተማን ሲመጡ አረ አላውቀውም። ጥሩ እሺ፣ ወደ ሴቶቹ ደግሞ እስቲ ልምጣ። ታላቅሽ ናት ታናሽ ናት ዛሬ ያገናኘችን? እኔ በጣም ያው እህት ብዬ ስለማይ ነው እንጂ በጣም የልብ ጓደኛዬ ነች። ጓደኛሽ ናት? ያው በጣም በግ ማለት ከቤተሰብ ከእህት በላይ ነች ለኔ። በጣም መልካምነቷ፣ ጥሩነቷ አንዳንድ ጊዜ ሰው አብሮ ተወልዶ እንኳን የዚህን ያህል አትናትል ውስጥህን አትናበብም። ቤቲ ማለት እውነቴ የተለየች ልጅ ነች። ትውውቃችሁ እንዴት ነበር እስኪ ንገሪኝ? ትውውቃችን በሶሻል ሚዲያ ነው። በአጋጣሚ ነው የተዋወቅነው እና በቃ ከዛ በኋላ በቃ 24 ሰዓት በቪዲዮ ነው የምናወራው። በጣም እንግባባለን። ስለ ቤተሰቡ እሱ ከሚያውቁት በላይ እኔ ያውቃለሁ። ታወራኛለች፣ እንጫወታለች፣ ሲከፋትም ምንም ሲላት። በዛ ላይ ደግሞ በጣም ጠንካራ ልጅ ነች። በልጅነት አይምሯ እንኳን ስለ ቤተሰብ ነው የምታስበው እንኳን አሁን ማለት ነው። እና ያ ነገሯ በጣም በቃ ማለት ልዩ ልጅ ነች፣ የተለየች ነች። እግዚአብሔር አምላክ ደግሞ ቤተሰቦቿን አቆይቶላት የሷን ህይወት አስተካክሎ ያንን ቢያው እጅግ በጣም እደሰታለሁ። ያ ነው ለሷ የሚከፍላት እግዚአብሔር ውለታ ምለው። ሰርታለች፣ ከሰው በላይ ሁሉ ነገር አላት።
ገብቷል። ግን እግዚአብሔር ደግሞ በትዳርና በልጅ ሲባረከህ ከምንም በላይ ነው ያ እና በጣም ጥሩ ልጅ ነች። ቃላት የለኝም እኔ ለሷ ከእህቴም በላይ ነች። እሺ እንዴት ነሽ? እግዚአብሔር ይመስገን። ስምሽን ተናግረሻል? ቤዛ። ቤዛ። እሺ አንቺ እስቲ እንተዋወቅ። እሺ እኔ ትዕግስት እባላለሁ። እኔ የእሷ ጓደኛ ነኝ። እሷ አብራ አደግም ዝምድና በቃ በጣም እና የእሷ ጓደኛ ሆና ነው እኔ እሷን የተዋወቅኳት እና እጅግ በጣም ነው ደስ ያለኝ። የቤት ስሄድ ቶሎ እኔ በላይ ሄድኩ ቤትና ስሄድ እማማና አባባ እንደውም አባባ ደነገጥኩኝ። ለምን የቤዛ አባት በቃ ረጅም ቀይ ምናምን ደነገጥኩ። ከዛ ዝም ብዬ ሰላም ብዬ ቁጭ አልኩ። ከዛ የቤቲ እናትና አባት ስተለኝ በቃ በጣም ሰላም አልኳት። ብዙ ነገር እወዳለሁኝ። አያትን ያሳደገኝና ስለ ትልቅ ሰው መጠየቅ በጣም ነው የምወደውና አባባ እማማ ምኗን አይተህ ነው የወደድካት ስለ አባባ የኔ አይን እንዴ ትልቅ ነበር፣ እኔ በጣም ጉልበተኛ ነበርኩ ምናምንና ይሄን ይገልጹልኝ ነበር ሰሞኑን ቤት ውስጥ እና እኔ እንጃ ለቤቲም እንጃ ከምለው በላይ ምስጋናዎች ሁሉ ይገባታል። ምርቃን ቶሎ ይድረሳት ብዬ ነው ማስበው። በቃ ለምሳሌ የሴት ልጅ እድሜያችን ጊዜያቱ አጭር ነው እና ጥሩ ትዳር፣ ጥሩ ህይወት፣ ጥሩ ኑሮ እናትና አባትን ማስደሰት የመሰለ ነገር የለም። ሁሉም ያስበዋል። ለሷ ደግሞ ስለሞላላት እግዚአብሔር ይመስገን እና መልካም ልጅ ናት በጣም። ላመስግናቸው ነው ያለችውና እንደው ምንድነው እስቲ የምስጋናውን እንትን እንወቀው፣ እኔም ተመልካቾችም እንወቀው እስኪ። በእርግጥ መመስገን ያለባት እሷ ናት። ግን ቢሆንም ደግሞ የእሷን እንትን ብለን 250 ካሬ ሜትር ቦታ ገዝተን በአማርና በተዋበ መልኩ ሰርተንላታል። ቤቷን ቤት ተሰርቶላታል እና አሁን በዝግጅት ላይ ሆቴል ለመክፈት የተለያዩ ስራዎችን ለመክፈት በዝግጅት ላይ ነው ያለ ቤቱ ማለት ነው። እኔ ስመጣ አስመርቄ ወደ ስራ ገባለሁ በሚል ነው ያለ። ውስጡ ሌላው ያው ዋናው ቤቱ ነው እንጂ ሌላው ቤት ተከራይቶ ስራ ላይ ነው ያለ ማለት ነው ቤቱ እና በዛ ልክ ነው ያው ቤት ተሰርቶላታል። ማመስገን ሳይሆን ምናልባት ግን የምትመሰገነው እሷ ናት። እሷ ብዙ ነገር አድርጋለች። ቤት ለኔ ቤት ሰርታለኛለች፣ ለቤተሰብ ቤት ሰርታለች። አጠቃላይ ብዙ ነገሮችን እያደረገች ያለች እሷ ማለት ነው እንጂ እሷ ማመስገን ሳይሆን መመስገን ያለባት እሷ ናት። በእርግጥ እኛ ያው ጉልበት ነው እንትን ያረግነ መስዋዕት ያረግነ እንሰራ እንጂ በይበልጥ መመስገን ያለባት እሷ ናት። እናንተ መመስገን አለባችሁ። ለምንድነው መሰለ ያው እኛ ብዙ ታሪክ እንሰማለን። በተለይ እንደዚህ በስደት ላይ ያሉ እህቶችም ወንድሞችም እዛ ሆነው ገንዘብ ይልካሉ። ገንዘባችሁ አለ፣ እንደዚህ እየሰራንላችሁ ነው፣ እንደዚህ ያደረግንላችሁ ነው። በጣም ተስፋ ይሰጧቸውና ሲመጡ ባዶ። እንግዲህ ይሄው ስንት ታሪክ አቅርበናል እኛ እዚህ ላይ። ባዶ አካውንት እየጠበቃቸው የሰው ግቢ ፎቶ እያነሱ ይሄው ቤትሽ እዚህ ደርሷል፣ ቤትህ እዚህ ደርሷል እያሉ ልጆቹ እዚህ ሲመጡ በሽተኛ ሆነው ምንም ነገር ያን ያህል አመት የለፉበትን ነገር ምንም ነገር ሳያገኙ እየሄዱ ከዛ እንዴት ነው በዚህ ኑሮ ድጋሚ ይሄን ነገር ገጥሞን ተመልሰን እዚህ ሀገር ምን ኖረው እያሉ ተመልሰው ወደ ስደት የሚያመሩ በጣም ብዙ እህቶች አሉና እናንተ ግን አደራዋን ጠብቃችሁ እኔ እንደውም ካሰበችውን በላይ ይመስለኛል አይደለ ያን ስላደረጋችሁላት እናንተም ልትመሰገኑ በትክክል ናት ልል ፈልጌ ነው። ማመስገኗ እንደው እናት አባቷን እናንተን ወንድሞቿን ማመስገኗ በጣም ትክክል ነው። ልትመሰገኑ ይገባል። እኔም ላመሰግናችሁ ይገባል። ምክንያቱም ለብዙ ቤተሰቦች ማስተማሪያ ይሆናል የእናንተ ታሪክ። ቅድም እንዳልኩ በጣም በርካታ እህቶች በርካታ ወንድሞች በስደት በሰው ሀገር ሆነው ባደራ መልክ እንደዚህ በቃ ቤተሰብ ጋር እንግዲህ ከቤተሰብ የቀረበ ማንም የለም። ቤተሰብ ጋር እንደዚህ ያደረጉ ሲመጡ ባዶ ነገር እየጠበቃቸው እየተጎዱ እናያለንና ለብዙዎች ይሄ ትምህርት ይሆናል ብዬ አስባለሁና ብታመሰግን እሷም እናንተን ይገባችኋል። አይ ከሷ ትእዛዝ ውጭ የሚሆን ነገር የለም። ቤተሰቡ እንደዚህ ያድርጉ ካለች ብቻ ነው እንዲደረግ የሚችለው እንጂ ከሷ ትእዛዝ ውጭ የሚወጣ አካል የለም። ይሄ ይደረግልኝ ካለች ይደረግላታል። እንደዚህ ለቤተሰብ እንደዚህ መደረግ አለበት ካለች ይደረጋል። ከዛ ውጭ የሚሆን ነገር የለም ማለት ነው። በሷ ትእዛዝ ነው ሁሉም የሚንቀሳቀስ። የሷ ገንዘብ ሊንቀሳቀስ የሚችለው በሷ ነው እንጂ ከሷ ትእዛዝ ውጭ ማንም የሚነካባት ነገር የለም።
ለእናት አባቴ እንደዚህ ይደረግላታል፣ ለወንድሜ እንደዚህ ይሁን ከተባለ ይደረጋል እንጂ ከሷ ትእዛዞች ወጭና ቀሪውን ያለውን ነገር እያሳወቅን ነው የምናደርገው ማለት ነው። ለዛም ነው ላመስግን ያለሽ ያለውን ነገር እንትን ስላለ ነው ማለት ነው። ሰልክ እሺ እንግዲህ ዋናው ማመስገን ጥሩ ነው፣ መመሰጋገን ጥሩ ነገር ነው ብዬ አስባለሁ። እናንተም መመስገን አለባችሁ። እናንተ እሷን እንዳመሰገናችሁት ሁሉ ላደረገችው ነገር ለቤተሰቡም ላደረገችው ነገር እንግዲህ እኛም እናመሰግናታለን። በዋናነት ግን እናንተ ደግሞ ለሌሎች ትምህርት ትሆናላችሁ። እንደ ቤተሰብ ደግሞ ቅድም እንደተነጋገርነው በጣም ብዙ ሰዎች ስላሉ እንደዚህ ልጆቻቸው በስደት ውጭ ሀገር ለፍተው ያጠራቀሙትን ነገር ያው ሲመጡ ባደራ መልክ የማያስቀምጡ አሉ። ልክ እንደናንተ አይነት ደግሞ የተባረኩ ቤተሰቦች ደግሞ አሉ። ካደራውም በላይ ከጠበቁትም በላይ አድርገው የሚጠብቁ ስላሉ ብዙዎቹ እንደዛ ናቸው። ብዙዎቹ መልካም ቤተሰብ ነው ያለው ኢትዮጵያ ውስጥ እያስባለሁ እኔ። ጥቂት ቤተሰቦች ግን እንደዛ አይነት ደግሞ ተቃራኒ የሆኑ ቤተሰቦች አይጠፉምና እናንተም ትምህርት ትሆናላችሁ ለሌሎቹም ብለን እናስባለን። እንግዲህ ሌላው ሰርፕራይዝ ነገር አለ። ሰርፕራይዙ ነገር ምንድነው? እንግዲህ እሷ እናትና አባቴን ካባ አልብሱልኝ ብላለች። እናንተን እናትና አባቴ እንግዲህ እዚያውን ብትቀላቀለን ደስ ይለን ነበረ፣ ግን አልቻለችም። አሁን አልቻለችም፣ በዚህ ሰዓት አልቻለችም። ስለዚህ ግን እናገኛታለን። ስለዚህ ስለምናገኛት እዛ ላይ ይሄን ታየዋለች፣ እሷም ይሄን በሙሉ ታያለችና እናትና አባቴ ላደረጋችሁልኝ ነገር በሙሉ ምስጋና ይገባችኋል ብላ ኬክም አስልካ ካባም አስልካለችና እስኪ ንገሯቸው እናንተ ደግሞ። ዛሬ ነገ እመጣለሁ እያለች ስለነበረ ያ ነገር አልተሳካላትም። አሁን ደግሞ በመሃል እሱን በቃ ቁም ነገር ማድረስ አለብኝ፣ ከዛ መጥቶ እዚህ ጋር የሆነ ስራ ካልያዘልኝ ማለት መለስም አለች እንጂ አሁን አንድ ጓደኛችን መታለች። እሷም አሁን በዚህ 3 ወር ልትመጣ ነበር ንግግራችን። ከዛ አሁን እሱን ደግሞ ስታይ በፍጹም በቃ ወንድሜን ማስተካከል አለብኝ፣ በቃ ሁሉ ነገር አስተካክዬ እሱ የሆነ ቦታ ሲይዝልኝ ነው እኔ መጥቼ ማገባው። ማስቀደም ያለብኝ ቤተሰቦቼን ነው። ስለዚህ በዛ መሃል እግዚአብሔር እንዳያይብኝ ቤተሰቦቼን ማመስገን አለብኝ። በቃ ብዙ ሁሉ ነገር ይገባቸዋል ቤተሰቦቼ። ስለዚህ ይሄን ካባ አድርገሽ ልብስ አሰራን። ያው ልብሱን እኔ ነኝ የምሰራው፣ የባህል ልብስ ሰራለሁ። ያንን ሰሪ ተባልኩ። ያው ያ ሁሉን አዘጋጀው። በቃ ካባ ይገባቸዋል ተብሎ ያንን አዘጋጅተናል። በቃ ያንን አልብሽልኝ ይመርቁኝ ብላ ስላሰበች እሺ። በጣም የሚያምር ካባ አሰርታ ይመርቁኝ እናትና አባቴ ይሄ ሲያንሳቸው ነው ብላለችና ይሄው እኔ አደራ ውስጥ ላልብሶት። እሺ ወይ በጣም ነው የምታምሩት። ትኩል ያርግልኝ፣ ትኩል ያርግልንና ትኩል ያርግልኝ፣ ለሀገሯ መሬት ያብቃልኝ፣ ደስ ያለውን አጋጣሚ ይስጥልኝ። ደግሞ እሷ ሲሆን አለዛ እንደሷ ሲሆን እሷ ላቅ ያለ ደግሞ እናት አባት የሚያከብር ወገን የሚያከብር ጓደኛ ይጣልላት፣ ከፍ ያርጋል። ጧት ስትፈጠር እስከ መጨረሻው ድረስ እንዲህ ያለ ዓለም የመሬት ዓለም እኔ አባቷም ኩሩ ነኝ። አሁን ይኸው ልጅ ያለ ተሰርቶ ያለውን ቤት አምባጎ አርጊስ ያስደስት ለማል ሰጪው ነው ሳቶ ልጅ ማንም እህት ወንድም ሊወርሰውን ነው። እኔን ጠውረሽ ደግሞ መሬቱን ቤቱን ለማለት ሰጪው ባክሽ ልጅ ተመለሽና ወለጅልኝ እያልኩ ነው መለምን። እዚህ ያልመናዬን ደግሞ አቋርጥብኝ። አሜን። ግጥም ያለውን ይስጣት። አሜን። ወፋችሁ ይመር የእናንተ የመጣችሁት ይሄን ሁላ ማረግ የምታዩት ወፋችሁ ይመር። በሰላም በሸራ ቤታችን ያግባን። የተወለዱትን እግዚአብሔር ከፍ ያርግልኝ። አንድ ምሩቆ ወጣ ሙላው ነው የሚያስመርቅ። እግዚአብሔር ተመረቀሽ ልጄ ደግሞ እሷን የሚያስመርቅ ፍጥረት ይስጥልኝ። አሜን። ገብርኤል ወርቅ ያልብሳት። አሜን። ገብርኤል ደግሞ ለፈረድ ያብቃልን። አሜን። ዮሐንስ ተክለ ሃይማኖት ይስጥልኝ። እመቤቴ ማርያም ኪዳነ ምሕረት እግዚአብሔር የበነፍሰ ስጋዋ የሚጠቅም ያድርግልኝ። አጋጣሚዋ ጋር ደግሞ ተደስታ ለወገን የምትጠቅም የተባረከ የምትወልድ ያድርግልኝ። ጠቃሚ ተመስገን።
ትደሰት እኛን እንዳስደሰተች ደግሞ የተደሰተ ይስጥልን ለፍጥረት ያብቃት ደግሞ እንዲህ አድርጎ ደግሞ የሚያመሰግን ልጅ ደግሞ አድርሶ ለቤቷ ያብቃልን ጌታዬ ለሁሉ ያብቃት የተደሰተ ይስጥልን አሜን አሜን አረፍ በሉ ደረጃ ሽምር አሜን ተባረኩን አጋጣሚ ይስጥልኝ ገብርኤል ይጠብቅልኝ አሜን ኪዳነ ምሕረት ይጠብቅልኝ አሜን ነቤት ይጠብቅልኝ አሜን ባለ እግዚአብሔር የተደሰተ ይጠብቅልኝ አሜን ስላሴ ረድኤቱን ሃይማኖቱን ይረፍብሽ ድካምሽን ቆጥሮ እንዲህ አደረኩ አባቴ እንዲህ አደረኩ እናቴ ተመርቄ እንዲህ ብዬ ልጅ አወጣሁ ለማለት ያብቃልሽ አሜን እንደ አንቺ የሳቀውን ትዳር ይግለጥልሽ አሜን አሜን ጌታ እንግዲህ እዚህ ፕሮግራም ላይ አሜን ያስተዋልኩት ነገር አንድ ምንድነው ምናልባት ሳልገልጸው ማለፍ የሌለብኝ ያው እንግዲህ እናንተ እንደ ወላጅ እናንተም እንደ ቤተሰብ የሷን ማግባት ወግ ማድረግ ማየት ትፈልጋላችሁ ያው ትዳር ያው የእግዚአብሔር ስጦታ ነው ያው እንደሚታወቀው እና ጥንቃቄም ያስፈልገዋል አንዳንድ ጊዜ እንደዚህ በመገፋፋት ውስጥ የቤተሰብን ፍላጎት ለመሙላት የጓደኛን ጫና ከሰዎች ጫና ለማረፍ ተብሎ የሚመሰረቱ ትዳሮች አንዳንድ ጊዜ አደጋ ይዘው ይመጣሉ ስለዚህ እንደው በጥንቃቄ ቅድም መርቀዋል እርሶ ብለዋል እንግዲህ የተባረከውን ትዳር ይስጣት ብሎ መጠበቁ ነው የተሻለ የሚሆነው እንጂ ጫና ስንፈጥር አንዳንድ ጊዜ የምንገባባቸው ነገሮች ያልተስተካከሉ ሊሆኑ ይችላሉና እንግዲህ ከሷ ጋር የሚኖረን ቆይታ ደግሞ ብዙ ነገሮችን እናወራለን ታዩታላችሁ ያው ከሷ ጋር የሚኖረንም ቆይታ ታዩታላችሁ ብዙ ቆይታ ጥሩ ቆይታ ይኖረናል ብዬ አስባለሁ እድሜና ጤና ይስጣችሁ እናንተም እንግዲህ እግዚአብሔር አምላክ አሁንም በጤና ይጠብቃችሁ እናንተንም በጣም እናመሰግናለሁ ስለመጣችሁ ጊዜያችሁን ከኛ ጋር ስላሳለፋችሁ በተመልካቾች ስም ከልብ አድርጌ አመሰግናለሁኝ የተከበራችሁ ተመልካቾች እንግዲህ እነዚህ ደስ የሚሉ ቤተሰቦች ጋር የነበረን ቆይታ ይሄንን ነው የሚመስለው እንግዲህ እንደተከታተልሹ ተመልካቾችም እንደተከታተሉት ከቤተሰቦች ጋር የነበረን ቆይታ ይሄ ነበር ደጋግሞ ሲያነሱት የነበረው ነገር ያው እንዳልኩ ሽምግልና መስሏቸውም ስለነበረ እንደው ይሄ ካባ የሚለው ነገር እንዴት መጣልሽ እንደው ይገባታል እናቴ ዋጋ ከፍላለች ይያልሽ ነበርና እስኪ ንገሪኝ ቤተሰቤ በጣም ዋጋ ከፍሏል እናት አባቴ እሱ ቤቱ እንዳለ ሆኖ ግን ለእናት አባቴ ይገባቸዋል ብዬ አስቤ ነበር ከራሴ ቤት ሆኜ ያው እናንተን ጋብዤ ሁሌ ስለመከታተል ይሄዳሉ ጎንደር በቃ እንሄዳለን አብረን ብዬ ነበር እንደ እግዚአብሔር ፍቃድ ሆነና ያው አልተሳካልኝም ቤት እግዚአብሔር ይመስገን ያው እንግዲህ እንዳያችሁት በጣም በሚያምር ሁኔታ ጨርሷል ሁሉ ነገር ጥንቅቅ ብሏል ሁሉ ነገር ተዘጋጅቷል ምግብ ቤት ነው አልጋ ቤት ነው የሰራሁት አዛ ላይ ነበር እናት አባቴን ተንበርክኬ ይቅርታ ጠይቄ እኔም ሰርጌንም እና ካባቸውን ላለብሴ ነበር አዛ ላይ ነበር ግን እግዚአብሔር ሆነና እግዚአብሔር ፈቀደና አልተሳካልኝም መሄድ አልቻልኩም ነገ ዛሬ ስል ባጣቸው አንዳቸውን ቀዳሚውን እግዚአብሔር ያውቃል ቀዳሚውን መድኃኒዓለም ነው የሚያውቀው ግን ነገ ዛሬ ስል የሆነ ነገር ቢሆን የተፈጠረ ነገር ስላለ በህይወቴ ፈራሁ አዲስ አበባ አምጥቻ አመሰግናለሁ ማለት አለብኝ ብዬ አቀድኩኝ አሰብኩኝ ጓደኞችን ጠየቅኳቸው መልካም ጓደኞች አሉ በጣም ከኔ በላይ የሚያስቡ ከኔ በላይ የሚንገበገቡ ጓደኞች አሉ በስደት ላይ ሆኜ ያፈራዋቸው ጓደኞች አሉ እነሱም በቃ እንደዚህ ብታረጊ ለምን ያለኝን ጉጉት ስለሚያውቁ ሊሄድ ብዬ ስላቀድኩ ስለነበር ያ ሲቀር ቢያንስ ቤተሰብ የእናት አባቴ እንደዛ ማድረግ አለብኝ ብዬ አስቤ ነው ለዛ ነው እና ካባ ብቻ ሳይሆን ሌላ ይገባቸው ይቅርታ እንድላቸው ፈልጋለሁ ይቅርታ ብዬ ትዳር የሚያዝ ነው እናት አባቴ ለምን ዋጋ ከፍለዋል ምንም ቢሆን አሁን እንደዚህ አርጋ ልጅ ነኝ ግዴታዬ እኮ ነው አሁን ያው አንተ ሶሻል ሚዲያ ብዙ ጊዜ ይከታተላሉ ይገርመኛል በቃ የራሴ ቤተሰብን ከጫማ ስራ ሳመዛዝ ነው ሰማይና ምድር ይሆንብኛል ለዛ ነው ሁሌ ስለምከታተል ሁሌ ያለቅሳለሁ እናንተን ፕሮግራም ከታተላ ወይ መጥናናበታለሁ እስኪ ለቤተሰቦችሽ ለእናትሽ ለአባትሽ እስቲ አስተላልፊላቸው መልእክት እስቲ ንገሪያቸው የምትፈልጊውን ነገር መጀመሪያ አባቴ ይቅደም እንዳደል አባቴ የኔ ጀግና የኔ ታታሪ ነገራችን ላይ አባቴ ዘምቷል
ምንም ቢሆን በደርግ ጊዜ በጣም ዘምቷል፣ ብዙ ዋጋ ከፍሏል እና የከፈለ ነው። እንደዛ ሆኖ ትዳሩን በጣም ጠንካራ አባት፣ ብርቱ አባት ነው። የሴቱም የቤቱንም የውጩንም ነው የሚሰራ። አሁን የአሁኑ ዘመን ትዳር የአሁኑ ዘመን ትዳር ስናየው የእኩልነት ይባላል። ኖ እኛ ቤት አለ ያ በፊትም አለ ማለት እናቴ ምንም አታውቅም። ያው አገባች ያው ቆጭ ነው ሁሉን ነገር የሚያደርግ አባቴ ነው። የውጩን ገበያ ሄዶ ቅመም በቃ የሚቀረው ነገር የለም እና እያንዳንዷን ነገር አባት ብቻ ሳይሆን እናትም ሆኖ ነው ያሳደገን እና የኔ አባት የኔ ጀግና የኔ ብርቱ አባት ዋጋ የከፈልክልኝ አባት ያው በጣም ነው የምወድህ፣ በጣም ነው ማከብርህ። ረጅም እድሜ ጤና ይስጥህ። ያው እንግዲህ እግዚአብሔር ከፈቀደ መድኃኒዓለም ከፈቀደ ደግሞ ተገናኝተን የኔን ሰርግም ደግሞ አብረን ሆነን የልጅ ልጆችን እንድታዩ እኔ ያለዋችሁ እኔ ዝላለም በቃ እናት አባቴ ላይ ነው ሁሌም ማተኩርና አባቴ የኔ ጀግና አባት ወድሃለሁ፣ አከብርሃለሁ። ጠንካራ አባት ነህ። እናቴን ስላከበርክልኝ በጣም ወድህ። በዚህ አጋጣሚ ምን አለ አባቴ ጠንካራ ነው ዶሮ ያስተማረ አባቴ ነው። ልጅ እያለሁ እናቴ ስለምሳሳ በጣም ስለምሳሳ ምን አለ ልጄ ዘይችን ልጅ ምን ልታረጊያት ነው ዶሮ ስለምጃት ይልና አገነጣጠሉ እንዴት እንደሚገነጠል አባቴን ያሳየኝ። ሁሌ በቃ አስታውሰዋለሁ ዶሮ በሰራው ቁጥር አባቴን እና ነጋዴ ሲሆን ደግሞ ያው ይሳሳል አባቴ። ያው ምን ያገጥማት መንገድ አለው እንትን አለው የሁለት ሰዓት ሲሄድ ሁለት ሰዓት መጣ 4 ሰዓት ነው የሚፈጅብኝ ንግድ ውስጥ 6 ዓመት ስቆይ አያጭኝ በሁለት አያመጭ ምናምን ነው ሁሉ ጥንካሬ አባቴ ሰጠኝ። ልጄ ወንድ ልጅ ከመጣብሽ ብልቱን ያሽው እንዳትሸነፊ ነው የሚለኝ እና በርበሬና በክሽል በርበሬ አይለኝ ሲመጣ እዚህ አይኑ ላይ ለመሾም ማለት እና ይሄን ጥንካሬ ሰጠኝ አባቴ። ችግሮች ሲመጡ ማስታውሰው ሁሌ አባቴ እና እወድሃለሁ። መልቀስ አልፈልግም የደስታችሁ ቀን ስለሆነ የኔ ውድ አባት። እናቴ ወደ እናቴ ስመጣ ከምን እንደምጀምር አላውቅም። እናቴ ትለያለች። እውነት ሶሻል ሚዲያ ስለሆነ አይደለም። የዛሬን ትዳርና የወደፊትን ወደ ኋላ ስታስብ የመጀመሪያን ካላወቅ መጨረሻውን አታውቀውም እና የእናቴን ትዳር ነው እኔ የማየው፣ የማንን ትዳር አይደለም። አሁን እርግጥ አንደኛው ወንድሜ 30 ዓመት ትዳር ከያዘ እህቴም እንደዛው አንደኛው እህቴ 25 ዓመት እንደዚህ ትዳር ከያዙ በዛው ልጥቅ ብሎ ነው የሚቀሩና እናቴ ያንን ዋጋ ስለከፈለች ነው ብዬ ነው የማስብና እናቴ ምን አለ መሰለህ እንደነገርኩ 12 ወልዳ 12 የሞታ ተነስታ ነው ያሳደገችን እና ታጠባለች፣ ትፈጫለች። ወፍጮ ነበር በዛን ሰዓት በገጠር እኔም እፈጭ ነበር እና ትነፋለች፣ ታወካለች፣ ትጋግራለች። የእንግዳ ቤት ነው ቤታችን። ሁሉ ይችላል ያሳደገችን። ያ ሁሉ ይችላል ያሳደገችን ግን ሰው እንዲያየን አትፈልግም። ትሳሳልን ነበር። ያንስባታል ካባ ሳይሆን ለሷ በቃ ሌላ ቢኖር ባለብሳት ደስ ነው የሚለኝ ሁሉ ነገር ባረግ። አሁን እነሱ ብዙ አውርተዋል፣ ምንም ዋጋ ከፍላልኛለች። ዛሬ እኔ ጠንካራ ሁኜ ብርቱ ሁኜ እንድወጣ ነገሮች ሲመጡ ጠንክሬ እንድወጣ የሚያደርገኝ ትልቁን ድርሻ የምትወስደው እናቴ ናት፣ አባቴ ነው እና የኔ ጠንካራ እናት፣ የኔ ብርቱ እናት እወድሻለሁ። ሺህ ዓመት ኖሪልኝ። በቃ ከኔ ውጭ ማንም እንደሚይዛቸው አይዛቸውም። እኔን የሚይዛቸው እስከ መጨረሻው ድረስ አለዋችሁ ነው ማለት የምፈልገው በቃ እና ሴትነትን እንዴት እንደመስራት እንዳለብን ምን አለ መሰለህ ወጥ አንዴ ልጅ ነኝ እንዳልኩ ወንድ መሀል ነው የተገኘውና ዛሬ ምግብ ነው እኔ እንደመጣው ምግብ ቤት ነው የምሰራ። አረቦች 20 ቤተሰብ ያለበት ነው የምሰራ። በጣም ተወድጄ በጣም ተከብሬ ነው የሰራው አረብ ሀገር። መጀመሪያ ኩዌት ስገባና እናቴ ምግብ ስትሰራ አንድ ቀን ወጥ ሰርቼ ጠበቅኳት፣ ድንች ወጥና ምን አለች መሰለህ ያን ድንች ወጥ እንትን አለ ማለት ብቻ ግን በቃ ጨመር አድርጌ ነው የሰራሁት። ከዛ ከእናቴ ማርማር ብለዋታል። ለካ ልጅ ምን ነው ማርማር አለ እኮ ወጡ አለች ማለት አልኳት።
ናት ማርማር ማለት ምን ማለት ነው እየተጠየቀ ልጄ አቁላልተሽ ካልሰራሽው ወጥ አይጥምም ማርማር ይላል። ከዛ በኋላ በቃ ተቁላልቶ እንደሚሰራ ምግብ አላወኩኝ እና አረብ ሀገር አሁን ችሎ ነገር ምግቡ ይለይ ምኑ ይለይ እንጂ እንዴት እንደሚሰራ ማካበድ ሳይሆን ዛሬ ይብን በቃ ኩዌት ያለው ሴትዮ ታወራኛል ነይ ነው የምትለኝ ነይ አግቢና ነይ ከኔ ቤት ማን ሰው ያውቃል ሚዲያ ላይ የሚያውቁ ልጆች ስላሉ ነይ በቃ ነይ ነው የሚልና ያ ሁሉ ዋጋ የከፈለች እናቴ ናት። ዛሬ የምሰራው ነገር እያንዳንዷን ነገር እናቴ ስለሆነች ውዷ እናቴ የምወድሽ ጓደኛዬ እናቴም ሁሉ ነገሬ ናት እና ስታሳድገን በቃ እንደማንም ሰው አይደለም። ትለይ ጓዳ ነው የምታስገባልን እንግዳ ሲመጣ በቃ ማለት ሰውን እንድናከብር እንዳንዋሽ እንዳንቀጥፍ አድርጋን ያሳደገችን። አንዳንዴ አሁን እዚህ ቤት ያለውበት 12 ካሜራ አለ እንግዲህ 7 ዓመት አንድ ቀን ግን ተጋጭተን አናውቅም። መብርሃን በምታውቀው ቤት ያለች እና ለምን ቋንጥታ ስላሳደገች ነው። ይህችን ልክስክስነት ያለመኖሬ ነው ዛሬ መሰረቴ። እነሱ የሚያዩት ማረጌን ምኔን ነው መሰረትን ነው። መሰረት መጀመሪያ የተነሳህበትን ካወቅ መድረሻህን ታውቀዋለህና ይህ ነው ምለውና ውድ እናቴ የቀረኝን እንግዲህ እናንተ ነግራችሁኛል። ያው ይነግሩኛል ሁሌና በቃ በቅርብ እግዚአብሔር ሲፈቅድ መብርሃን ትፍቀድልኝ እመቤቴ ትፍቀድ በቃ በህይወቴ መብርሃንን ትቸዋለሁ። ያን ነገር ለእመቤቴ ሰጥቼዋለሁ። ይሄን ነው የምለው። እሺ በጣም ነው እንግዲህ የማመሰግነው። በነገራችን ላይ እንደው አንድ በጣም ትልቅ መልእክት በዚህ ውስጥ አስተላልፈሻል ብዬ አስባለሁ። በተለይ ከሀገር ውጭ ወጥተው ስራን ሰርተው ገንዘብ አጠራቅመው እዚህ ወደ ቤተሰቦቻቸው እየላኩ በዛ በሚልኩት ገንዘብ ደግሞ ቤት እየተሰራላችሁ ነው፣ የሆነ ነገር እየተደረገላችሁ ነው፣ አካውንታችሁ ውስጥ ተቀምጦላችኋል ተብለው ሲመጡ ግን ምንም ነገር ያላገኙ ብዙ እህት ወንድሞች አሉንና የእናንተ ቤተሰብ ደግሞ ከዚህ ተቃራኒ ካደራቸውም በላይ ጉልበታቸውንም ምንም ሁሉም ነገር አድርገው አንቺ እንዳይከፋሽ አንቺ መተሽ እንዳታዝኝ መተሽ የምታርፊበትን ነገር ማዘጋጅተው ጠብቀዋል። ለብዙ ቤተሰብ አርአያ ይሆናል ብዬ አስባለሁ። በእርግጥ እኔ ከኢትዮጵያ ሕዝብ እንደው ከ95% በላይ ደግ ቤተሰብ ነው፣ መልካም ቤተሰብ ነው። በጣም ጥቂት ግን ደግሞ አሉ ቤተሰብ ሆነውም እንደዚህ እህቶች ወንድሞች ከሀገር ወጥተው ለፍተው የሚያመጡትን ነገር በአግባቡ አስቀምጠው የማይጠብቁ አሉ እና ይሄ ለነሱም ትምህርት ይሆናል ብዬ አስባለሁኝ። እንግዲህ በዚህ ቅድም ባየሹ መልኩ እነሱም በጣም ደስ ብሏቸው አመስግኛቸዋለሁ። በነገራችን ላይ እነሱንም እዛ ላይ ተመልካቾችም አይተውታል። እንደዚህ አይነት ቤተሰቦች መበረታታት ስላለባቸው ማለት ነው እና በጣም እናመሰግናለን። ዛሬ ደስታ ቀን ነው ስላልሽኝ በደስታ ቀን እነዚህ ጉዳዮች ላይ ብቻ ትኩረት እናድርግ ብዬ ስላሰብኩ እንጂ በጣም በርካታ ጥያቄዎች ነበሩኝ። በሌላ ጊዜ ሰፋ ባለ ሁኔታ በግል ሕይወትሽ ዙሪያ ደግሞ በደንብ አድርገን እንጨዋወታለን ማለት ነው። እንግዲህ የተከበራችሁ ተመልካቾቻችን ከዛሬ እንግዳችን ጋር ያደረኩት ቆይታ እንደሚመስለው ይሄ ቤተሰብ እንግዲህ በብዙ መልኩ ብዙዎችን ያስተምራል ብዬ አስባለሁ። በተለይ ከሀገር ውጭ በስደት ላይ ያሉ እህት ወንድሞች እንደዚህ ለፍተው ነገ የራሳችንን የቤተሰባችንንም የራሳችንንም ህይወት እንቀይራለን ብለው በሚያደርጉት ጥረት ውስጥ ቤተሰብ ትልቅ ጉልህ ድርሻ እንዳለው ያሳያል ብዬ ገምታለሁና ይሄን ይመስላል። በሌላ ጊዜ በሌላ ታሪክ እስከምንገናኝ ድረስ ግን በዚሁ ነው የምሰናበታችሁ። በየውሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ